የምጣድ ሰበራው እንግዲህ እየተካሄደ ይገኛል። ለሩታ ደግሞ አዲስ የታሰበላት ሰርፕራይዝ አለ። እሱም ሰርፕራይዝ ምንድነው የሚለውን በጣም የሚያምር በጣም የሚያጓጓ ስንጠብቀው የነበረ ነገር ነው እና ውድ ቤተሰቦች እንግዲህ እሱን የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታማኝ አዳዲስ ትኩስ መረጃዎች የሚቀርብበት ቻናል ነው። ይሄ ታማኝ አዳዲስ ትኩስ መረጃ ደግሞ ከማንም በፊት ቪዲዮ ስለቀድሞ እናንተ ጋር እንዲደርስ የደውል ምልክቷን መጫን አለባችሁ። እና ሰሞኑ እንግዲህ ሩታ እና አብርሽ ማታ ላይቭ ላይ ገብተው ነበረ። እሱም እንግዲህ እኛን አጓጉተው ልብ አንጠልጣይ እንትን ነው አድርገው የቀሩት ማለት ነው። ምክንያቱም ልባችን አንጠልጥለው ነው የወጡት። እናም አዲስ ነገር አለ ይባላል። ሩታን ሰርፕራይዝ ሊያደርጋት ነው የሚባል ወሬም አለ። ቤት ማለት ደግሞ አብዝተዋል። የቤቱ ሚስጥር ምንድን ነው ውዴ? አዎ እንግዲህ አንዳንድ መረጃዎች ባጣራ ነው መሰረት አሁን እንደዚህ በቤት ጉዳይ ሁሉን ነገር ጨራርሶ ያው አሁን እያዝናናት ምና እያላት አሁን ሌላ ሀገር ናቸው እና አሁን በቅርቡ ከራሳቸው ቤት ይሄዳሉ የሚባል ሰርፕራይዝ ያደርግ። እሷ የምታውቀው ጉዳይ የለም፣ የምታውቀው ታሪክ የላትም። የኪራይ ቤት ሳይሆን በፊት እነሱ የከፈሉበት ቤት ነበር የዛሬ ኦልሞስት 2 ዓመት ከምናምን አካባቢ እና ቤቱን አሁን ለመረከብ ሪል ስቴት ተመዝግበው ነበር። ተመዝግበው ነበርና ታስታውሱ ከሆነ አንድ ቪዲዮ እንደውም አንድ አይነት ልብስ ለብሰው እሷ ነጠላ እሱ ለብሰው ትንሽ እንደቀረው እያሳዩን ነበረ። እዛ ጊዜ የተወሰነ ነበር የቀረውና አሁን ሁሉን ነገር አሟልቶ የቤቱን ዕቃ የልጁ መኝታ ቤት ብቻ ሁሉን ነገር አድርጎ በቅርቡ ሰርፕራይዝ ያረጋታል የሚባል ጭምጭምታ እየወጣ ነው ያለው። ለዛም ነው ሰሞኑ ትንሽ የመቀራረብ የለዛቸው ሁኔታ እንትን እያለ እየመጣ ነውና ዝሮ ትልቅ ሰርፕራይዝ አለ። ጠብቁ ቢኢዝኒላህ ተዓላ። ይሄን እንደውም በጉጉት ስንጠብቀው የነበረ ነገር ነው። ምክንያቱም እንግዲህ ሄርሜላ ውሃ በላት። ሄርሜላ እንደምታያት በቅናት እንጭርጭር ብላለች። ምክንያቱም ትሪት እያደረጋት አይደለም። ትኩረቱ ትሪት የሚያደርገው ልጁ ጋር ነው። ፊቷ እየቀላ ነው ያለው። ህመም ላይ ትገኛለች። ምክንያቱም ውስጧ ቆስሏል። እሷ የምትፈልገው መለጣጠፍ መሳሳም ነው። እሱን ነገር ደግሞ አሁን እያገኘች ስላልሆነ ውስጧ ርር ነው እያለ ያለው ማለት ነው። እና ቤት ማለት አብዝታለች። እንግዲህ ለሄርሜላ ጋር የተስማማ መስሏል። እንደምታየው ትናንትና ማለት የሆነ ተስፋ የሚሰጥ ነገር ነው እንትን ያለው እና ቤት ማለት ያበዙት ለካም ሩታን ሰርፕራይዝ ለማድረግ ነው። ሶፋውን ሁሉን ነገር ቀያይሮ በአዲስ መልኩ ገብቶ ሰርፕራይዝ ካደረጋት እውነት በጉጉት እንጠብቃለን። እውነት ያድርገው እና ስለምሰጠሽም እንደዛም የሚሉ የመጨረሻ የርቃቸው እርቁን እንደምትቀበለኝ በዚህ ተስፋ አደርጋለሁ እያለሱም አንዳንድ ወሬዎች እየወጡ ነው። እንግዲህ በዚህ በአዲሱ ቤታቸው እንግዲህ ከልዑሉ ጋራ እንግዲህ ኢንሻአላህ ወደ ቀልባቸው የሚመለሱበትና የድሮ ፍቅራቸውን የሚያሳዩበት ቀን ሩቅ ነው ብዬ አላስብም። እንግዲህ እየቀረበ ነው። ተስፋ አለን ማለት ነው። ልጆቹ እኮ ተለያየን ተጣላን ይላሉ እንጂ አንድ ቀን ተለያይተው እንትን ብለው አያውቁም። ገባሽ? ሁሌ አብረው ነው ያሉት እና እነዛኛዎችን አርቆ እንደውም አብረው ቢሆኑ ደስ ይለናል። እኛ ደግሞ በላይ ከቤትም በላይ እሷ የሚገባት ክብር ነው። ሄርሜላንም ሆነ የመሳሰሉትን ባጠገቡ ያሉትን ማራቅ አለቀ። ያ ከሆነ የሰው ልጅ መጀመሪያ ሰላሙ ይቀድማል ብዬ አስባለሁ። ብቻ ግን እውነት ያድርገው። እሷም ደግሞ እርቁን ትቀበላለች አትቀበልም፣ ሰርፕራይዙንም እንደዛው የሚለውን እናያለን። ምን ይሆናል እንግዲህ እንጠብቃለን። ትናንትና ማታ ግን ተስፋ ይታያል። አሁን እንዴት አየሻቸው? ምጣዱ ተሰብሯል ይባላል።
አኪድ 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 በደንብ ነው እንጂ ተሰበረው አንዳንድ እስካሁን ኮመንት ላይ ገንፎ አዘጋጁ ምናምን እያሉ ነበር። የአልጋ መውረጃ አዘጋጁ። እንደውም ትናንትና ላይቭ ላይ ሲኮምቱ የነበረውን ሰዓትና ጊዜ ካለኝ አቀርብላችኋለሁኝ እና እያሉ ነበር። ይኸው ገንፎውንም ሁሉንም እኛ ደግሞ አዘጋጅተናል። በነገራችሁ ላይ ምጣድ ሰበራው ተካሂዷል። ተፈጽሟል። ተፈጽሟል። ላይቡን የዘጉት ያው ለዛ ነው ልጁ አላስቻለውም። ላይቭ መግባት ስላልቻለበት ነው የሚሉ ልጆች አሉ። ግን የዛ አይደለም። ልጁ ከመጀመሪያውንም ስትገባ ጀምሮ በትኩረት ነው ሲያያት የነበረው አይተሽ ከሆነ እና አንዳንድ ልጆች ደግሞ እንዲህ በቀላልማ ምጣዱ እንዳታሰብሩ ሲሉ ነበረ። ምን ትያለሽ በዚህ? እንግዲህ አይ አሰብረዋለሁ። ሳይሰበር አይቀርም እንደኔ ሀሳብ። በነገር እንዴ አመት ከምናምን እኮ ሄዳለሁኝ እንጂ አላድርም እያለሽ ነበረና ያው እንግዲህ ለኛ ነው ጋይስ፣ ለኛ ነው። አብሽሩ። እውነት በቃ አንዳንዶችማ ጭራሽ በቃ ላይ ተኙ ምን ችግር አለው እያሉ ነበርና በሳቅ ነው ፍርፍር ሲያደርጉኝ ያመሹት። በተለይ ደግሞ አምሽተው ቢሆን እውነት ምሽታችንን የበለጠ ያሳምሩት ነበረ፣ ወሽመጣችንን ባይቆርጡት። አይ ሌላ ነበር አብርሃም ሲጠብቅ የነበረውና አሁን ለእናንተ ላይቭ ተጎልቶ የሚያሳልፍበት ሰዓት አይደለም። እንደዛ ተሽከርክራ እያያትማ ከቤቱ ካስወጣት 3 ሰዓት ከ3 ሰዓት በኋላ ከቤቱ ያስወጣታል ብላችሁ ታስባላችሁ? ሚስቱ እኮ ናት፣ ህጋዊ ሚስቱ። እንዴት ብሎ ያስወጣታል? ለማን ጅብ ይብላት ብሎ ነው? የሰው ጅብ ማለት አሉ ወንድ ሴት የሚያድኑ እና በዛ ሰዓት በጭራሽ ሊሰጣት የዞሮ እንግዲህ ጠብቁ። ኢንሻአላህ በጉት እንጠብቃለን። እኛ ዞሮ ያማለ ሰላማቸውን የምንፈልገው የወለደ ሰው አይለያይም። ቢዝኒላህ ተዓላ የድሮ ፍቅራቸውን ከልጃቸው ጋር እንደሚያሳዩን ተስፋ እናደርጋለን። የነበረን ቆይታ ይሄን ይመስላል። እንወዳችኋለን። አሁንም የተለመደው ከጎናችሁ ላይክ፣ ሰብስክራይብ እያደረጋችሁ እህታችንን ወደ 10,000 ወደ 20,000 ገፋ እናርጋትና የስደታችንን እናስደስታት። خلاص አመሰግናለሁ የኔ ውድ ለሰጠሽን ሀሳብ አስተያየት። እንግዲህ አብርሽም እንደሚባለው እውነት ከሆነ ቤት ማለት አብዝቷልና ሰርፕራይዝ እንደሚያደርጋት ተስፋ እናደርጋለን። ከቤትም በላይ ደግሞ እነዚህ በዙሪያው ያሉትን ማስታረቅ ሲገባቸው መለያየት የፈለጉትን ሰዎች አርቆ ወደ ልቦናው መልሶት ፍቅራቸው እንደ አዲስ ታድሶ ልዑሌን ደግሞ በጣም ፈጣንና ንቅት ያለ ምርጥ ልጅ ነውና አብረው እንዲያሳድጉት ምኞታችን ነው። እና ውድ ቤተሰቦቼ የነበረን ቆይታ ይሄንን ይመስላል። ቀጣይ ደግሞ አቅርቢልን ላይቭ ላይ ሲኮመት የነበረውን ካላችሁ አቀርብላችኋለሁኝ። ዘና ፈታ የሚያደርግ ነው። በተረፈ ወዳችኋለሁ። ላይክ 7 አትርሱ። በቀጣይ ባበደ ቪዲዮ እንገናኛለን። ሰላም ቆዩልኝ።